ሰላም ጤና ይስጥልን በመላው ዓለም የምትገኙ የዓለም አቀፍ ፋኖ ሚዲያ ቤተሰቦች አድማጭ ተመልካቾቻችን እንደምን አላችሁ? እንደያላችሁበት ሀገር ሰዓት አቆጣጠር ሰላምታችን ይድረሳችሁ። የዛሬ ኩለ ቀን መዋለ ፋኖ ዜና ጥንቅር ወደ እናንተ ጆሮ የሚደርስበት ሰዓት ላይ ነው የምንገኘው። እኔው እንዳለብክስ የመረጃችንን አበይት አርዕስቶች ቀዳሚ አድርጌ በመንገር ቆይታ እናደርጋለን። የፋሽስቱ ብልጽግና አገዛዝ ወታደሮች ደቡብ ወሎ ዞን ወግዲ ወረዳ ልዩ ስሙ ለሚበር የተባለ ቦታ ላይ የ8 ዓመት ህፃን ደፍረው ባሰቃቂ ሁኔታ መግደላቸው ተሰምቷል። በተጨማሪም አገዛዙ ቤተ አማራ በብዙ አካባቢዎች የእምነት ግጭት ለመፍጠር እየሰራ ነው። ሰራዊት አዝምቶ መማር ማስተማርንም እያወከ ይገኛል። በዝርዝር እንመለከተዋለን። የ64ኛ ክፍለ ጦር በሸበል በረንታ ወረዳ በደፈጣ ጥቃት ወረጎና አካባቢው ቀበሌ ታሪክ ሰርቷል። የአፋባህ ምዕራብ አማራ ቀጠና ቴዎድሮስ እዝ 201ኛ ኮር አካል የሆነው 64ኛ ክፍለ ጦር ነው የታሪኩ ተጋሪ ሆነው። ሌላኛው ጉዳያችን ነው። የአገዛዙ ኃይሎች በጎንደር ሻውራ ከተማና ጸደ ማርያም አካባቢ በፈጸሙት ጥቃት 2 ታዳጊዎች ተገደሉ። በእረኝነት ላይ የነበሩ የ10 ዓመትና የ15 ዓመት ታዳጊዎች ናቸው በጥቃቱ የተገደሉት። እንመለከተዋለን። ከዚህ ባሻገር የአፋባ ቴዎድሮስ ዕዝ 105ኛ ኮር የ55ኛ ክፍለ ጦር የሚያስተዳድራቸው ቀጠናዎች የህዝብን ደህንነት ለመጠበቅ ሲባል መንገድ ስለመዝጋቱም ይፋ አድርጓል። ሌላኛው ጉዳያችን ነው። የምኒልክ ዕዝ በላጎ ተወራሪ ሻለቃ ደሴ ዙሪያ ወረዳና ኩታበር ወረዳ ባደረጉት ተጋድሎ 4 ቀበሌዎችን መቆጣጠራቸውን ሰምቷል። በድጋሚ ጤና ይስጥልን ውድ አድማጭ ተመልካቾች፣ ቀደም ሲል የሰማችኋቸው አበይት መረጃዎችና ሌሎችንም ጨምረን በዝርዝር ያስቃኘናቸው ቆይታ እናደርጋለን። እስከ ፍጻሜው ድረስ አብሮነታችሁ እንዳይለየን ጋብዘናቸዋል። ወደ ቀዳሚው ዝርዝር ጉዳያችን ተሸጋገርን። የፋሽስቱ ብልጽግና አገዛዝ ወታደሮች ደቡብ ወሎ ዞን ወግዲ ወረዳ ልዩ ስሙ ለሚበር የተባለ ቦታ ላይ የ8 ዓመት ህፃን ደፍረው ባሰቃቂ ሁኔታ መግደላቸው ተሰማ። በተጨማሪም አገዛዙ ቤተ አማራ በብዙ አካባቢዎች የእምነት ግጭት ለመፍጠር እየሰራም ነው። ሰራዊት አዝምቶ መማር ማስተማርንም እያወከ ይገኛል ብሏል። የሚኒልክ ዕዝ የፋኖ ተቋም እንዳስታወቀው በአማራ ህዝብ ላይ ዘር ማጥፋት እየፈጸመ ያለው ፋሽስቱ ብልጽግና ወታደር ደቡብ ወሎ ዞን በወግዲ ወረዳ ልዩ ስሙ ለሚበር ተብሎ በሚጠራው አካባቢ አንዲት የ8 ዓመት ህፃን ደፍረው ባሰቃቂ ሁኔታ ህይወቷ ያለፈ ሲሆን ይህንን ግፍ ለህዝብ ብታሰሙን ገላቸዋለን በማለትና በማስፈራራት ጉዳዩን ለሚዲያ እንዳይደርስ ታፍኖ መሰንበቱንም ለማረጋገጥ ተችሏል። ከዚህ ጋር ተያይዞም ህዳር ወር አካባቢ መካነ ሰላም ላይ አንዲት የቄስ ሚስትና ነፍሰ ጡር እናትን ጨምሮ 3 ሴቶች በአገዛዙ ወታደሮች ተገደው በግፍ የተደፈሩ ሲሆን በወቅቱ ይፋ መደረጉም የሚታወስ ነው። የፋሽስቱ ጸረ አማራው የአብይ አህመድ ሰራዊት በተደጋጋሚ ከሚፈጽመው የአማራ ግፍና በደል አንዱ የአማራን ህዝብ ከትምህርት ገበታ ውጭ ማድረግ ሲሆን ሰሞኑን ታህሳስ 8 ቀንም በመካነ ሰላም ወረዳ 017 ቀበሌ ትምህርት ቤት ከረፋዱ 4 ሰዓት ተማሪዎች እየተማሩ ባለበት ሰዓት በርቀት በድሽቃ ትምህርት ቤቱን ሲደበድብ የዋለ ሲሆን ተማሪዎችና መምህራንም ህይወታቸውን ለማትረፍ ተበትነዋል፣ ትምህርት ቤቱንም አውድመዋል። ይህ ድርጊት ሲፈጸም በአካባቢው ምንም አይነት የፋኖ ኃይል ያልነበረ ሲሆን በትምህርት ገበታ ላይ ያሉ ተማሪዎችን ያላከበረና ትኩረት ያልሰጠ የፋሽስቱ ብልጽግና አገዛዝ የተለመደ ተግባር መሆኑንም ለመረዳት ተችሏል ብሏል። በሌላ በኩል ጀንበር ያጠለቀችበት አገዛዙ በመካነ ሰላም ዙሪያ ባገኘው አጋጣሚ ሁሉ አሁንም ፖለቲካውን ወደ ሃይማኖት ግጭትና እርስ በርስ መጠፋፋት ለመቀየር አበክሮ እየሰራ መሆኑንና ካድሬዎቹ በየእምነት ተቋማቱ እየሄዱ ይህንን ፕሮፓጋንዳ ሲሰብኩ እንደሚውሉ አብረው የነበሩ ማኞች መረጃውን አድርሰዋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒልክ ዕዝ ባደረሰን መረጃ መሰረት አሁንም በወሎ ግንባር መረጃችን ነው የምንቆየው። ውድ አድማጭ ተመልካቾቻችን የአፋባ ሚኒልክ ዕዝ በላጎ ተወራሪ ሻለቃ በትላንትናው ዕለት በደሴ ዙሪያ ወረዳና በኩታበር ወረዳ ባደረጉት ተጋድሎ 4 ቀበሌዎችን መቆጣጠራቸው ተሰምቷል። የበላጎ ተወራሪ ሻለቃ ታህሳስ 12 2018 ዓ.ም ንጋት ጀምሮ በደቡብ ወሎ ደሴ ዙሪያ ወረዳና ኩታበር ወረዳ ባደረጉት ተጋድሎ ታላቅ ድልን ተቀዳጅተዋል።
በተጋድሎ በጠላት ይዞታ ስር የነበሩ ከተሞች ነፃ ወጥተዋል። ነፃ የወጡት ከተሞችም አያታ፣ ፋላ፣ ጽድ ገበያ፣ አጥንት መስበሪያ የተባሉ ከተሞች ሲሆኑ በተጋድሎም የአብይ አህመድ ዙፋን ጠባቂ መከላከያ፣ አድማ ብተናና ሚሊሻ ከፍተኛ የሆነ ሰብአዊ ኪሳራ አስተናግደው ሙትና ቁስለኛ ይዘው ወደ ደሴ መፈርጠጣቸው ተሰምቷል። ከዚህ ቀደም በኩታበርና በአካባቢው እስከ ዋድላ ድላንታ በሚሸፍነው ቀጠና በርካታ አካባቢዎችን በመቆጣጠር የአገዛዙን ኃይል አንገት የሚያስደፋ ተግባር የፈጸሙ ሲሆን በግሸን ደብረ ከርቤና በአካባቢው ገዳማት ላይ ምሽግ አድርጎ የነበረው የአገዛዙ ኃይልም ከፍተኛ ኪሳራ አስተናግዶ መበታተኑ መዘገባችን ይታወሳል። በዚሁ በኩታበርና በአካባቢው የደሴ ዙሪያ ቅርብ ርቀት አካባቢዎች ደግሞ ከፍተኛ ትንቅንቅ እያደረገ የሚገኘው የሚኒልክ ህዝብ በላጎ ተወራሪ ሻለቃና ሌሎች የፋኖ አደረጃጀቶችም በቆረጣ በፊት ለፊት ውጊያና በደፈጣ ከፍተኛ እረፍት መንሳት እየሰሩ ሲሆን የአገዛዙ ኃይልም ከፍተኛ ሽንፈት እየገጠመው ወደ ደሴ ከተማ እያፈገፈገ ስለመሆኑ መረጃዎች ደርሰውናል። ወደ ጎንደር ተሻግረናል። ያገዛዙ ኃይሎች በጎንደር ሻውራ ከተማና ጸደ ማርያም አካባቢ በፈጸሙት ጥቃት 2 ታዳጊዎች መገደላቸው ተሰምቷል። በእረኝነት ላይ የነበሩ የ10 ዓመትና የ15 ዓመት ታዳጊዎች ናቸው በጥቃቱ የተገደሉት። ማዕከላዊ ጎንደር ዞን አለፋ ወረዳ ሻውራ ከተማና ጸደ ማርያም ቀበሌ ሰፍረው የሚገኙት የጸረ አማራው ብልጽግና አገዛዙ ወታደሮች ታህሳስ 11 2018 ዓ.ም በከፈቱት የዘፈቀደ የሞርተርና የድሽቃ ተኩስ በከብት እረኝነት ላይ የነበሩ 2 ታዳጊዎች መገደላቸውን ከአካባቢው ነዋሪዎች ለማረጋገጥ ተችሏል። ንጹሃንን በአሰቃቂ ሁኔታ በስለት ቆራርጠው መግደል፣ የዘፈቀደ ተኩስ በመክፈት ህጻናትና ነፍሰ ጡር እናቶች ሳይቀር መረሸን፣ ታዳጊ ሴቶችን መድፈር፣ ሃይማኖታዊ ስፍራዎችን ማርከስ ልዩ መገለጫቸውን ያገዛዙ ወታደሮች በፈጸሙት የሞርታርና ድሽቃ ጥቃት ምስጋናው አቤ የተባለ በከብት እረኝነት ላይ የነበረ የ15 ዓመት ታዳጊና ሌላ አንድ የ10 ዓመት ታዳጊ ተገድለዋል ነው ያሉት የመረጃ ምንጮች። በተጨማሪም በዚሁ የከባድ መሳሪያ ጥቃት የንጹሃን መኖሪያ ቤቶች ሙሉ በሙሉ መውደማቸው ነው የተነገረው። የአገዛዙ ኃይሎች በቀጠናው ከፋኖ ውጊያ አድርገው ሽንፈት በገጠማቸው ቁጥር ሲሸሹ በመንገድ ላይ የሚያገኟቸው ንጹሃኖች ከሚፈጽሙት ግድያ በተጨማሪ የዘፈቀደ የከባድ መሳሪያ ድብደባ ማካሄድ፣ በእረኝነት ሰብል መሰብሰብና በመኖሪያ ቤታቸው የነበሩ ንጹሃኖችን ገድለዋል፣ በርካታ ሀብት ንብረትም አውድመዋል ሲል መረብ ሚዲያ ዘግቧል። ወደ አድማጭ ተመልካቾች በዚሁ በጎንደር እንቆይና በርካታ መረጃዎች አሉና በአርበኛ ሸጋጅታቸው የሚመራው የእዝ አመራር ለክፍለ ጦርና አመራሮች፣ ለብርጌድ አመራሮች፣ ለሻለቃ አመራሮች የማጥራት ስልጠናን ሲሰጥ ቆይቷል። በትላንትናው ዕለትም ታህሳስ 12 ቀን 2018 ዓ.ም ስልጠናውን አጠናቋል። አርበኛ ሸጋጅታቸውና ሌሎች አመራሮችም በተለይ በውስጥ ተሰግስገው የብልጽግናን ተልዕኮ የሚያስፈጽሙ ሌሎችን የመከፋፈልና አንድነት እንዳይመጣ የሚሰሩ አባላትን ለይቶ የማውጣት ስራዎች እንደዚሁም በስልጠና ራስን ማብቃትና ለሰፊው ግዳጅ ራሱን ዝግጁ እንዲያደርግም መመሪያና ትዕዛዝም አስተላልፈዋል። ወደ አድማጭ ተመልካቾች በጎንደርና በዝርዝር በልዩ ሁኔታ የተመለከትነው ጉዳያችን ነው የምንመለከተው። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና የበላይ ዘለቀ እዝ የአራተኛ ደጃዝማች ኮር የህዝብ ግንኙነት መምሪያ አርበኛ ባንዲራው ግርማይ በቀጠናው በተለይ በመተማና በአካባቢው የተደረጉ ተጋድሎችና የተገኙ በርካታ ድሎችን በተመለከተ እንደዚሁም ከሰሞኑ ሲሰጥ የቆየውን የማጥራትና የማብቃት ስልጠናና አቀባበሉን በተመለከተ ሰፊና ዝርዝር መረጃ ሊያካፍለን በቀጣይ ስልክ መስመራችን ላይ ይገኛል። ጤና ይስጥልን አርበኛ ባንዲራው ግርማይ፣ እጅግ አድርገን እናመሰግናለን። በቀጠና ያለው አሁናዊ ሁኔታና አጠቃላይ በበላይ እዝ የማጥራትና የማብቃት ስልጠናዎችን በተመለከተ እንደ ኮር ምን አይነት አቅጣጫዎች አሉ? ዘርዘር ያለ መረጃ ለአድማጭ ተመልካቾች ልታደርሰን ወደህ በቀጥታ ስልክ መስመራችን ስለተገኘ እጅግ አድርገን እናመሰግናለን። መረጃዎቹን ማጋራት መጀመር ትችላለህ። እኛ ደጃዝማች ኮር ህዝብ ግንኙነት መምሪያ ኃላፊ ነኝ። እንግዲህ ሰሞኑን እንደነበረው ሁላችሁም ሲሰሙት እንደነበረው የአራተኛ ደጃዝማች ኮር ከፍተኛ ገድል ፈጽሞ ከፍተኛ ጀብድ ፈጽሞ ጠላትን የበተነበትና ጠላትን እንዳይነሳ አድርጎ አከርካሪቱን የሰበረበት በመሻ የነበረው ውጊያ ከተጠናቀቀበት ጊዜ ጀምሮ ሰፋፊ የሆኑ ውይይቶች ተደርገዋል። ከነዚህም አንዱ ዋናው ያው በመሻ መሽጎ የነበረውን ጠላት ላይ ድርጅት አራተኛ ደጃዝማች ኮር ከፍተኛ መስዋዕትነት ከፍሏል። በዚህም ጠላት አከርካሪውን ተመቶ ድል ተቀዳጅተናል፣ በትነነዋል። አሁንም ቀጠናውን በእኛ በአራተኛ ደጃዝማች ኮር ቁጥጥር ስር ይገኛል ማለት ነው። ስለዚህ ጠላት ከተበተነ በኋላ በዋናነት በቅርበት ሲከታተሉት የነበሩ ከከፍተኛ አመራር ጀምሮ
ከዋና ሰብሳቢው ጀምሮ የእዙ ዋና ሰብሳቢ ከሀብቴ ወልዴ ከሻለቃ ሲሳይ አሸብር ጀምሮ ተከታታይ የሆኑ ስልጠናዎችን እየሰጡ ይገኛል። በዚህም ዋናው ስልጠና እየተሰጠ ያለው ማብቃትና ማጥራት የሚለው ነው። ለኮር አመራሮች ተሰጥቷለኝ። በተመሳሳይ በአርበኛ አሸጋ ጌታቸው የሚመራ ሰሞኑን ከውጊያ በኋላ ጀምሮ በተከታታይ ስልጠናዎች ተሰጥተዋል። ማብቃትና ማጥራት ዋናው የዚህ ስልጠና ዓላማው እና ውጤቱ ምንድነው? ይህ ስልጠና የተፈለገበት ምክንያት አንደኛ በውስጣችን የተሰገሰጉ ያሉ አንድ እግራቸው ከኛ አንድ እግራቸው ከብልጽግና ያሉትን ሰዎች ማስወገድ፣ አንዳንዶች ደግሞ ሳያውቁት ከዛም ከዚህ እየዘፈኑ ያሉትን ካለ ደግሞ የማስተካከል ስራ ነው። በተመሳሳይ በየቦታው ገመድ እየዘረጋ ከመንግስት ካድሬዎች ጋር ተካፋይ የሆነ አረንጓዴ ለባሽን ማስወገድ፣ ይህም በጥልቀት ገምግመናል። ባለቤቱም ሰተነው ተገምግሟል። በዚህ መሰረት ቅድም እንደጠቀስኩት በአርበኛ አሸጋ ጌታቸው በተደረገው ግምገማ እነዚህ ጥሩ ውጤት በሚያመጡ መንገድ መግባባት ላይ ተደርሷል። ይህ ብቻ ሳይሆን በቀጣይ የት ላይ ነው የትኩረት ኤሪያችን፣ ውጊያ ማድረግ ያለብን የት ቦታ ላይ ነው የሚለውንም የቀጣይ አቅጣጫ ተቀምጧል። አሁን ላይ ጠላት የቀረው አፉ ብቻ ነው። ጠላት የቀረው ሚዲያ ብቻ ነው። ከዛ ውጭ ለፋኖ የሚሆን አቅም እንደሌለው ሙሉ በሙሉ የተረዳነበትና የተግባባነበት ነው። ከዚህ በኋላ ጠላት ወደኛ ሳይሆን እኛ ወደሱ ምንሄድበት መሆን እንዳለበት ተግባብተን የጋራ መግባባት ከሻለቃ ጀምሮ እስከ ብርጌድ እስከ ክፍለ ጦር አመራር የጋራ ስምምነት ላይ ተደርሷለኝ። እዚህ በኋላ በተባለው አግባብ ቀጠናዎችም ጭምርት ለየክፍለ ጦሮች በመከፋፈል መሰራት እንዳለበት፣ የፋይናንስ ፍሰትን በተመለከተም የፋይናንስ ፍሰት በማዕከል መመራት እንዳለበት በየቦታው ሳይሆን በማዕከል ተመርጦ ለሁሉም እኩል ፍትሃዊነት ፋይናንስ ፍሰታችን ከዚህ በፊት በነበረው በዘፈቀደ እያንዳንዱ በየቦታው የሚሰበስበው ሳይሆን መሆን ያለበት ተቋም እስከ መሰረትነ ድረስ ፍሰቱ ወደ ማዕከል መጥቶ በተቋም ተመርቶ የሚያስፈልገው ነገር ደግሞ እስከ ታችኛው ክፍል ተደራሽ እንዲሆን ማድረግ ነው የሚፈለገው። ይህን እያደረግን ነው። አሁንም በተመሳሳይ ለዚህ ምቹ ሁኔታ ለመፍጠር እያንዳንዱ ክፍለ ጦር ቀጠና ተመድቧል። በተመደበው ክፍለ ጦር የማገዝ የመደገፍ ስራ መስራት አለበት። በባለቤትነት ግን የማስተዳደርና የመምራት ኃላፊነት አሁን ባለው ሁኔታ ኮሩ ይሆናል ማለት ነው። ለዚህ ደግሞ ከሁሉም ጋር ተግባብተናል። ትክክል ነው። ግለሰቦች ይዘርፉታል፣ ግለሰቦች ይሰርቁታል። በተቋም አስመስለው ለራሳቸው ጥቅም ያካብቱ እንዳለና የታየበት ሁኔታ አለ። በቀጣይም በተለይ ማህበረሰብ ያንገላቱ፣ የሰረቁ፣ የዘረፉ እነዚህም በህግ አግባብ ተጠያቂ እንደሚሆኑ የጋራ መግባባት ተደርሶበታል። በዚህ በነበረው የአጫጭር ስልጠና እነዚህ ተሰጠው ተጠናቋል ማለት ነው። አዎ ከዚህ በፊት ያው የተሰጠው ቅድም ለመግለጽ ሞክረናል። ለኮር አመራሩ፣ ለክፍለ ጦር አመራር፣ ለብርጌድ አመራርና ለሻለቃ አመራር የማብቃትና ማጥራት ስልጠና በከፍተኛ አመራሮች በዛ አመራሮች ተሰጥቷል። አሁንም እስከ ታችኛው ክፍል እስከ አባላት ድረስ ቀጥሎ ይህ ስልጠና የሚሰጥ ይሆናል። ለአባላት ብቻ ሳይሆን እኛ በተቆጣጠርናቸው ቀጠናዎችና በቀጣይ በምንቆጣጠራቸው ቀጠናዎች ሁሉ ለማህበረሰባችን ሙሉ ግንዛቤ እንዲይዝ የማድረግ ስራ እንሰራለን። አሁንም እየሰራን ያለ ይህን አጠናክረን እንቀጥላለን። በአጠቃላይ ግን በዚህ ዙሪያ ላይ ቀጣይም ሰፋፊ መድረኮች ሲኖሩ፣ ሰፋፊ ስልጠናዎች ሲኖሩ ለእናንተ የምናደርስ ይሆናል። አመሰግናለሁ። በመጨረሻም የጎጃም መረጃችንን ነው የምናስከትለው። የአማራ ፋኖ ብሔራዊ ኃይል የምዕራብ አማራ ቀጠና ቴዎድሮስ 64ኛ ክፍለ ጦር በሸበል በረንታ ወረዳ የደፈጣ ጥቃት ፈጽሞ ወረጎና አካባቢው ቀበሌ ላይ ታሪክ ሰርቷል። የቴዎድሮስ እዝ 201ኛ ኮር አካል የሆነው 64ኛ ክፍለ ጦር
በሸበል በረንታ ወረዳ ማህበረሰቡን በመልሶ ማደራጀት የሰለጠነ ጠንካራ ወታደራዊ ኃይል በማደራጀትና በመገንባት በርካታ ስራዎችን እየሰራ ይገኛል። 64ኛ ክፍለ ጦር በሸበል በረንታ ወረዳ እያደራጀ ባለው ግዙፍ ኃይል ስጋት ውስጥ የገባው የአገዛዙ ተቅበዝባዥ ኃይል በቀጠናው የሚገኝ የፋኖ አባላትን ለማጥቃት በኤድዋ ከተማ መሽጎ ከሚገኘውና የአገዛዙ አርመናዊ ሰራዊት ጋር ጨለማን ተገን በማድረግ በቁጥቋጥ ቀበሌ የፋኖ አባላትን ለማጥቃት ሞክሮ ሳይሳካለት ቀርቷል። በቁጥቋጥ ቀበሌ የገባውን የአገዛዙ አርመናዊ ሰራዊት ድጋፍ ለማድረግ ከኤድዋ ከተማ ታህሳስ 13 ከጧት 2 ተኩል ተጨማሪ ኃይል በመያዝ በጉዞ ላይ የነበሩ በአንድ ፓትሮልና በአንድ ላንድ ክሎዘር አመራርና አባላት የጫኑ ተሽከርካሪ በጉዞ ላይ እንዳለ በወረጓና አካባቢው ቀበሌ ልዩ ቦታው ደረቅ ወንዝ በተባለ ቦታ 64ኛ ክፍለ ጦር 5ኛ ሬጅመንት በወሰደ የደፈጣ ጥቃት በፓትሮል ላይ የነበሩ የአገዛዙ አርመናዊ ሰራዊት አመራርና አባላት ሙትና ቁስለኛ አድርጓል። በሸበል በረንታ የዶሃ ከተማ ወደ ቁጥቋጥ ሲንቀሳቀስ በነበረው የጠላት ኃይል ላይ በተሰራው የደፈጣ ጥቃት ከተደመሰሱት የአገዛዙ አርመናዊ ሰራዊት አባላት ውስጥ ሻምበል ሰለሞን የተባለ ሻለቃ ሬጅመንት አዛዥና አንድ ጋንታ መሪ ፓትሮል ላይ እንዳሉ ተመተው ሙተዋል። አንድ ሚሊሻና 4 የመከላከያ አባላትም ከባድ ቁስለኛ ሆነው ሆስፒታል ገብተዋል። ሆስፒታል ከገቡት 5 ቁስለኞች ውስጥ ሚሊሻውን ጨምሮ 2 የመከላከያ አባላት መሞታቸውን ለማረጋገጥ ተችሏል። የቀሩትም የመትረፍ ዕድል እንደሌላቸው ከውስጥ የመረጃ ምንጮች ተሰምቷል። አንድ ፓትሮልና አንድ ላንድ ክሎዘር ተሽከርካሪ በደፈጣ ጥቃት ከጥቅም ውጭ ሆነዋል። አዲስ አስተሳሰብ፣ አዲስ ትውልድ፣ አዲስ ተስፋ ሲል የአፋባ ቴዎድሮስ 201ኛ ኮርስ 64ኛ ክፍለ ጦር ህዝብ ግንኙነት ኃላፊ ፋኖ ይበልጣል ጌቴ መረጃውን አድርሷል። ወደ ተመልካቾቻችን ከዓለም አቀፍ ፋኖ ሚዲያ ለዕለቱ ያዝናቸው አበይት መረጃዎች በዚህ ተጠናቀዋል። አብራችሁን ስለነበራችሁ ስላደመጣችሁን ወደፊትም ስለሚኖረን የአብሮነት ጊዜ እጅግ አድርገን ነው የምናመሰግነው። በሌላኛው የመረጃ ሰዓት ዳግም እስከምንገናኝ ድረስ በቸር ቆዩን።